ዛሬ ይዤላችሁ መጣሁት የቅርንፉድና የእዝምሪ የባዝሊል ቅባት አሰራር ነው። ይዤላችሁ መጣሁት እንደምትወዱት ተስፋ አደርጋለሁ። ለፀጉራችን ተመራጭ የሆነ ቅባት ነው። ሰላም ጤና ይስጥልኝ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እዚህ ጋር የማስፈልገኝ ቅርንፉድ አለኝ እና ባዝሊል የስጋ መጥበሻ የደረቀ አዘጋጅቻለሁ እዚህ ጋር ማለት ነው። ከዛ የማስፈልገኝ አል እጠቀማለሁ ማለት ነው። የእውነት በጣም አሪፍ ነው። እዚህ ጋር ቅርንፉድ ይመበቃኛል ለዛሬ የሚሆንልኝ አዘጋጅቻለሁ። እዚህ ጋር የደረቀ ስጋ መጥበሻ ነው። ይህንን አንድ ላይ አድርጌ እፈጨዋለሁ ማለት ነው። አሁን ማሽን አለኝ እዚህ ጋር በደንብ አድርጌ አንድ ላይ አድርጌ እፈጫለሁ። ዝምሬም ፀጉር ቅርንፉድ ራሱ በጣም ምርጥ ነው ለፀጉር ማለት ነው። የስጋ መጥበሻውም እንደዛም አንድ ላይ አድርጌ እፈጨውና እንዴት ነው ቆንጆ የባዝሊል ቅባት እንዴት ነው የምንሰራው? እንዴት ነው ሽታው? በጣም ያውዳል። በጣም ነው ደስ የሚለው። በማንኛውም ሰዓት መቀባት የምትችሉ ቅባት ነው ማለት ነው። ሰው እዚህ ጋር እንደዚህ ያደርግና አንድ ላይ መውቀጡም ትችላላችሁ፣ ግን ማሽን ካላችሁ በማሽን መፍጨት ትችላላችሁ። ያለዛ ደግሞ መውቀጡም ትችላላችሁ ማለት ነው። እንደዚህ አድርጌ ፈጭቻለሁ እንደምታዩት። ከዚህ በላይ ማድቀቅ ትችላላችሁ፣ ግን ይሄናል በቂ ነው ለኔ ማለት ነው። ሰው እዚህ ጋር ባዝሊልን አዘጋጅቻለሁ። በጣም ቀላል ነው የእውነት በጣም አሪፍ ነው። ኦሪጂናል ቅባት ባዝሊል ነው። በጣም ለፀጉር ጫፉ እንደደረቀብን ይሆነናል ማለት ነው እዚህ ጋር። ስለዚህ የመበቃኝ ያህል ባዝሊል እጠቀማለሁ ማለት ነው። የመበቃኝ ያህል ባዝሊል ነው የምጠቀመው። የእውነት ለደረቀ ፀጉራችሁን ከርዳዳ ለሆነ ፀጉር በጣም አሪፍ ነው ማለት ነው። እኔም ሞክራለሁ፣ እናንተ መሞከር ትችላላችሁ። በጣም ቀላል ነው። በጣም ነው ደስ የሚለው። ሽታው ራሱ የእዝምሪና የቅርንፉድ ሽታው በቃ ምን ልባላችሁ፣ ተቀቡ ያሰኛችኋል። በጣም ነው ደስ የሚለው። ሰው እንደዚህ አድርጌ አዘጋጅቻለሁ ማለት ነው። እንደዚህ ካደረኩ በኋላ የፈጨውትን አድርግና ከዛ ውሃ ላይ ነው ማስቀምጠው እንዲቀልጥልኝ። ውሃ የፈላ ውሃ ድስት ላይ ያደርግና ከዛ አንድ ላይ አደርጋለሁ ማለት ነው። ሳይቻለሁ በጣም አሪፍ ነው። ከዛ የፈጨውትን ሙሉንም ማድረግ እችላለሁ። የምበቃኛል እጨምራለሁ አንድ ላይ ማለት ነው። የምበቃኛል እናንተ የምትፈልጉትን ያህል ማድረግ ትችላላችሁ ማለት ነው። እንደዚህ ካደረኩ በኋላ ከዛ በድስት በትንሽ ድስት ውሃ መጣና ውሃው ላይ አድርጋለሁ ማለት ነው። እንደዚህ ካደረኩ በኋላ ውሃው ላይ አድርጋለሁ ማለት ነው። ከዛ እዚህ ውስጥ አስቀምጣለሁ። ውሃ መግባት የለበትም። እንደዚህ ካደረኩ በኋላ ቀጥታ ወደ እሳት እጥደዋለሁ ማለት ነው። ከዛ እንደዚህ እሳት ላይ ጥጃለሁ። ከዛ ቀስ እያለ ይቀልጥልኛል ማለት ነው። እንደዚህ እንትን ካለልኝ በኋላ ቀዝቀዝ ካለልኝ በኋላ ከዛ እዚህ ጋር መጥለያ ያለኝ አጠለዋለሁ። ቶሎ ብዬ ነው ማሳያችሁ በነገራችሁ ለማየት እንዳትሰለቹ። ከዛ እንደዚህ አርጌ አጠላለሁ ማለት ነው። ከዛ ሽታው በዛ አጠይቁኝ፣ ቤቱን አውዶታል። በጣም ነው ደስ የሚለው። በጣም ሽታ አለ፣ ቆንጆ ሽታ። የቅርንፉድም የስጋ መጥበሻ ያው በጣም አሪፍ ነው እንደምታውቁት። እንደዚህ ካደረኩ በኋላ ካጠለልኩ በኋላ እንደዚህ አርጌ እንትን አደርገዋለሁ ማለት ነው። ከዛ ያው ባዝሊል ስለሆነ ቶሎ የመድረቅ ባህል አለ፣ ቶሎ ይደርቃል። ቶሎ ብዬ ካጠለልኩ በኋላ እዚህ ጋር ማስቀመጫ አለችኝ፣ እሷ ላይ ቁጭ አድርጋለሁ ማለት ነው። ከዛ እንደዚህ ካደረኩ በኋላ እንደዚህ ካዘጋጀው በኋላ እንደምታዩት በጣም አሪፍ ነው። በጣም ቆንጆ ሆኖልኛል። ከዛ በጣም ቶሎ ሳይቀዘቅዝኝ እዚህ ጋር እንትን አለችኝ፣ በዚህ ላይ አድርግና እዚህ ላይ አስቀምጣለሁ። ከዛ ሲቀዘቅዝ እቀባለሁ ማለት ነው። በጣም አሪፍ ነው። ሽታው በጣም ደስ ይላል። እንደምታዩት በጣም አሪፍ ሆኖልኛል። በጣም ቆንጆ ነው። እንደዚህ እንትን ካደልኝ በኋላ እንግዲህ ከረሩን ብዙም አልጠቆረብኝም። የቆንጆ ከረር ሆኖልኛል ማለት ነው። በጣም አሪፍ ነው። ለእጆቻችን ለእግሮቻችን በጣም ጥሩ ነው። እንደዚህ ሽታው በጣም ነው ደስ የሚለው። ግዴታ ለፀጉር ብቻ አያስፈልግም። እጆቻችሁና እግራችሁ መጠቀም ትችላላችሁ። ሽታው በጣም ደስ ይላል የእውነት ማለት ነው። በጣም ደስ ብሎኛል። ሽታው ከምንም በላይ በጣም ነው የወደድኩት። በጣም አሪፍ ነው። በቀላሉ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንደዚህ አድርጌ ከድኛለሁ። ከዛ ከቀዘቀዘልኝ በኋላ ተቀብቼ የማሳያችሁ ይሆናል። እሺ በድጋሚ ተመልሻለሁ። እንግዲህ አሰራሩን እንዳሳየዋችሁ ደግሞ ፀጉሬን እየተቀቡ አሳያችኋለሁ። ያው ፍሪዝ ይሆንላችኋል። በጣም የማምር ከረር እንዲሆን ይረዳችኋል ፀጉራችሁ። የኔ ፀጉር እንደምታዩት ብዙ ጊዜ ተጠቅሜ ያውቃለሁ። ስለዚህ ኖርማል በጣም አሪፍ ነው ለፀጉር። ፀጉራችሁን ብዙም አይነቃቀልም። ጫፉ ድርቅ የሚለው ይቀንስላችኋል። አሁን ጫፉ በምድርቅበት ሰዓት ስናበጥሮ በጣም ይረግፋል። ይሄንን ያዘጋጀሁትን ቅባት ፀጉርን ያካፈልኩ በትንሽ እያደረኩ
እንደምታዩት ደርቆልኛል ማለት ነው። ባዝሊን ስለሆነ ቶሎ የመድረቅ ባህሪ አለው። ከዛ በጣም ሽታውን በጣም ነው የወደድኩት። የሆነ ቤቱ በቃ አትጠይቁኝ፣ በጣም ነው የሚጥመው ሽታው፣ በጣም ነው የወደድኩት። ከዛ እየተቀባው አሳያችኋለሁ ማለት ነው። እንደዚህ አድርጋችሁ ቀብታችሁ 3-4 ቦታ ጎንጉናችሁ ስትፈቱ ራሱ ፍሪዝ ይሆንላችኋል፣ ያምራል ማለት ነውና ጫፍ ጫፉ ይፈታታል፣ ፀጉራችሁ ራሱ አይያዝም። በጣም አሪፍ ነው። ከዛ እንደዚህ ያርጌ እየተቀባው የማሳያችሁ ይሆናልና በጣም አሪፍ ነው ሽታውን። እኔ እንጃ ምን ልበላችሁ፣ ያው ሞክራችሁና ሞክሩትና ሽታውን ታውቁታላችሁ። በጣም ነው የምትወዱት ማለት ነው። በጣም አሪፍ ነው። ባዝሊን ኖርማል ብቻውን መጠቀም ትችላላችሁ። ነገር ግን እንደዚህ አድርጋችሁ ደግሞ ለየት ባለ መንገድ ሰርታችሁ ስትጠቀሙ በጣም አሪፍ ነው ማለት ነው። ፀጉራችሁ ብዙ ጊዜ አይጎዳም። ስለዚህ ሞክሩትና ታመሰግኑኛላችሁ በእርግጥ ማለት ነው። በጣም አሪፍ ነው። እኔ ወድጄዋለሁ፣ ተስማምቶኛል። እናንተን ደግሞ እንደምስማማችሁ ተስፋ አደርጋለሁና ሞክሩትና ትወዱታላችሁ። ሰው እንደዚህ አድርጋችሁ በቀላሉ ቤታችሁ ውስጥ ኬሚካል ነገር የሌለው ባዝሊን ኖርማል ነው። ነገር ግን አሁን ምንም እንትን የለውም። በቀላሉ እንደዛ አድርጋለሁ። ከዛ እንደዚህ እያካፈልኩ በትንሽ አርቄ ላሳያችሁና ከዛ ሙሉ እንደማበጥሬ እቀባዋለሁ ማለት ነው። እንደዛ አርቄ ከወሰድኩ በኋላ እንደዚህ እጄ ላይ ራሱ ሽት ስታረጉ ራሱ ይቀልጣል፣ ቶሎ ይቀልጣል። ከዛ እንደዚህ ቆዳችሁ ሳይሆን ጫፍ ጫፉ ፀጉራችሁ ድርቅ የሚለው ቆዳችሁ ችግር የለውም ባትቀቡ ማለት ነው። ግን ጫፍ ጫፉ ፀጉራችሁ ለተጎዳ እንዳይነቃቀልባችሁ ሳታበጥሩ በፊት እንደዚህ አርጋችሁ አከፍላችሁ መጠቀም። አሁን ሳበጥሩ በጣም ልስልስ ይላል፣ ምንም ነገር አይረግፉም ማለት ነው። ሰው እንደዚህ ያረጋችሁ ሁሉም ቦታ ፀጉራችሁ አሁን አካፍዬ ሁሉ ነው እየተቀባው አሳያችሁ ማለት ነው። ስለዚህ እንዳይጎዳባችሁ በጣም አሪፍ ነው ማለት ነው። እንደዚህ አርጋችሁ ከዛ ቁጥጥር ትሰራላችሁ፣ እንደፈለጋችሁ ታንቀሳቀሳላችሁ፣ አይያዝባችሁም፣ እንትን አይልም። እንደዛ አርጌ አካፍዬ ቀብቻለሁ። እዚህ ጋር ማዴ ደግሞ በደንብ አርጌ ቀባውና ከዛ በደንብ አርጌ ጫፍ ጫፉን ቆዳውን አልቀባም እንዳልኳችሁ፣ ፀጉሬን ጫፍ ጫፉን ነው መሀል ላይ ጫፍ ጫፉን ቆዳዬ ሳላስነካ ማለት ነው። እንደዛ አርጌ እንትን አርጌ እንደምታዩት እንደዚህ ሰርቻለሁ። በጣም አሪፍ ሆኖልኛል። በጣም አሪፍ ነው። እንደዛ አርጋችሁ መጠቀም ትችላላችሁ። አሁን ፀጉር ከትንሽ ሰዓት ወይ ደግሞ አድሬ ከፈታው በጣም ያምራል፣ ልስልስ ይላል፣ ፍሪዝ ይሆንላችኋል። ሰው እንግዲህ ይመስላል። እንግዲህ በጣም ወድጄዋለሁ፣ ተስማምቶኛል። ከዛ የቀረውን እጆቻችሁን፣ እግራችሁን፣ በቃ ፊታችሁን ብትጠቀሙት ራሱ ምንም ችግር የለውም። ጠረኑ በጣም ደስ ይላል። ሽታው ምንም ጉዳት አያደርስም፣ ምንም ኬሚካል ስለሌለው ማለት ነው። እሺ ውድ ጓደኞቼ እንግዲህ የዛሬ ቪዲዮ ይሄን መስል ነበር። ለምታበረታቱን በቀጣይ ቪዲዮ በቆንጆ ቪዲዮ ይዤላችሁ እመጣለሁ። ለምታበረታቱኝ ከልብ አመሰግናለሁ። ሰላማችሁ ይብዛ።